ሰላም እንዴት ናችሁ? ውድ የውሉደ ብርሃን ሚዲያ ተከታታዮች፣ እንግዲህ እንደተለመደው ዛሬ በትንሿ ቤተክርስቲያን ፕሮግራማችን በጣም የሚያምሩ ውብ ጥንዶች ደግሞ ይዘንላችሁ መተናል። እንግዲህ ዛሬ ከነሱ የትዳር ህይወት እጅግ ብዙ ነገሮችን እንማራለን። ማናቸው? እስቲ ራሳቸውን እነሱ ያስተዋውቁልንና ወደ ቆይታችን እናልፋለን ማለት ነው። ራሳችሁን አስተዋውቁልን። እሺ፣ እናንተም ጊዜያችሁን ሰጥታችሁን እዚህ ስለተገኛችሁ እናመሰግናለን። እኔ ዘማሪ አላዩ ተሾመ እባላለሁ። የስብከተ ወንጌል አገልጋይ፣ የሰንበት ቤት አገልጋይ ነበርኩ። እሺ፣ እህታችን አመሰግናለሁ። ጊዜ ይስጥልኝ። እኔ ብርቄት አደሰ እባላለሁ። ያው ረዘም ያለ ጊዜ የሚሆን የቅዱስ ቂርቆስ ሰንበት ትምህርት ቤት አገልጋይ፣ አሁን ግን ያው አገልግሎት ላይ የሌለው ከረጅም ድካም በኋላ ያው አገልጋይ መጥቼ አሁን ላይ ልጆች ማሳደግ ሌላ በስራ ቢዚ ሆኜ ያለው ሰው ነኝ። ተመስገን። አመሰግናለሁ። እሺ፣ መልካም እናመሰግናለን። ያው እንግዲህ የትንሿ ቤተክርስቲያን ፕሮግራም ዓላማ የተለያዩ በህይወታቸው የሚያስተምሩ ባለትዳሮችን እያቀረብን ህይወታቸውን እናሳያለን። ከዛ ደግሞ ከነሱ እንማራለን እና ከናንተ ዛሬ ብዙ ነገሮችን ለማየት ነው የመጣ ነው። እንግዲህ ራሳችሁን አስተዋውቃችሁልናል። ያው ወደ መጀመሪያው ጥያቄ ነው የሚሄደው። የሁለታችሁም የቤተክርስቲያን አገልግሎት ላይ እንዳላችሁ ነግራችሁናል። እንዴት ነበረ እስቲ ወንድማችን ወደ ሰንበት ትምህርት ቤት የመጣህበት ወደ ቤተክርስቲያን፣ ከዛ ደግሞ ወደ ስብከተ ወንጌል አገልግሎት የገባህበትን እና ደግሞ የአገልግሎት ጊዜንም እስቲ ወደኋላ አስታውስ። እሺ፣ እግዚአብሔር ይስጥልን። ሰንበት ቤት አገልግሎት ላይ የጀመርኩት በልጅነት ነው። ልጆች ሆነን ቃል ትምህርት የምንማር ነበረ። አባታችን ነበር እሱ ጋር እዛ እየተማረ ሰንበት ቤትም ተመዘገብን። ከሰፈር ልጆች ጋር በህብረት አንድ ላይ ሆነን ነው ሰንበት ቤት የተመዘገብነው። ህፃናት ስለነበርን ትንሽ ያው በድቁናም ማነው በውዳሴ ማርያም ትምህርት ስንማር የሚያውቁን ሰዎች ሰንበት ቤት ገባን። ከዛ እየተማርን እያለ ህፃናት መዘምራን ሆነ ተመረጥንና መዘምራን አንድ 3 ዓመት 4 ዓመት በህፃናት መዘምራን ቋሚ መዘምራን ሆነን አገልግያለሁ። የጀመርኩት በጣም በልጅነት ነው ሰንበት ቤት የጀመርኩት ማለት ነው። እንዴት ነው ስብከተ ወንጌል ጋር የነበረ ክስ አገልግሎት? እስቲ እሱን ስብከተ ወንጌል አገልግሎት እንኳን ትንሽ እድሜ ታለቅ ካለ በኋላ ነው። በ1990 ዓመተ ምህረት ነው። ጓደኞች ነበሩን በድቁና ትምህርት ስንማር አብረን የምንማር የነበሩ ዲያቆን ሰማኸኝ፣ ዲያቆን ሲሳይ፣ ወንድማችን አክሊሉ፣ ዲያቆን ሙዝ፣ እነሱ አንድ ላይ ሆነንና ወደ ስብከተ ወንጌል አገልግሎት ከውዳሴ ማርያም ትምህርት ወደዛ ሽፍት አደረገ፣ ወደ ስብከተ ወንጌል አገልግሎት ማለት ነው። እዛ በማስተናገድ ወንበር በማውጣት እናቶችን፣ አባቶችን፣ ህፃናት፣ ወንድሞችን፣ እህቶችን እያስተናገድን ፕሮግራም እየመራን ማገልገል ጀመርን። ረጅም ዓመት ነው። ወደ 20 ዓመት 18 ዓመት አካባቢ አገልግያለሁ ስብከተ ወንጌል ላይ እና አሁንም ያው በስራ ምክንያት አንዳንድ ጊዜ አልመች እያለኝ ነው እንጂ ለማገልገል በጣም ፈቃደኛ ነኝ። የቤቴ ርቀትና ያለው የስራ ሁኔታ ለማገልገል ጊዜ አልሰጥ ስላለኝ ነው እና ልጆች መጡ ቤተሰብ ስታስተዳድሪ ደግሞ እንትን ማድረግ አለብሽ። ለዛ ነው እና ይህን ይመስላል። መልካም። እሺ፣ እህታችንስ እንዴት ነበር ወደ ሰንበት ትምህርት ቤት የመጣሽበት አጋጣሚ? አገልግሎትስ እንዴት ነበር? ወደ ሰንበት ትምህርት ቤት የመጣሁበት አጋጣሚ ልክ በእኔ እድሜ ክልል ያሉ ልጆች እዛው ሰፈራችን ቅርብ ስለነበረ 24 ቀበሌ ሰሚና የሚባል ቦታ ነው ሰፈራችን እና አካባቢያችን ላይ ብዙ ሴቶች ነበሩ፣ ላይ በእኔ እድሜ ክልል የነበሩ ማለት ነው። መጀመሪያ ላይ ስብከተ ወንጌል ነበር እኛ የምንመጣው። ማታ ስብከት ከትምህርት ቤት ምንም ስንመለስ ሄደን የቃል ትምህርት ተምረን እንመጣለን። ከዛ እንደዛ እያለን ብዙ ጊዜያችንን የማሳልፈው የነበረው ስብከተ ወንጌል መጠለያ ቁጥር 2 ጥሩ ጊዜ ነበር የምናሳልፈው። ደስ ይል ነበር እዛ ከጓደኞቼ ጋር ማለት ነው። ከዛ እያለን ቀስ እያለን ወደ ሰንበት ትምህርት ቤት ሁላችንም ገባን። ሰንበት ትምህርት ቤት እንደጀመርን ከሰንበት ትምህርት ቤት ደግሞ አለፈና ማህበር ነበረ።
ቤዛ ብዙኃን ማህበር ይባላል። በጊዜው በ90ዎቹ ቤት በጣም ትልቅ አቅም ያለው ማህበር ነበረ። ብዙ ጊዜያችንን እንደውም እናሳልፈው እዛ ነበረ፣ ከሰንበት ትምህርት ቤት በበለጠ ማለት ነው። ሰንበት ትምህርት ቤት ኮርሳችንን ተማረን 14ኛ ዙር ኮርስ ነበረ። ከዛ ምንድን ነው ያደረግነው? ቀጥታ ወደ ማህበር ልሄድ ነው። መንበረ መድኃኔዓለም ነበረ አጋፔ። እዛም አገልግሎት ሲኖር እንሄዳለን፣ እናግዛቸዋለን። በድራማም አንዳንዴ በመዝሙርም በወረብም እናገለግል ነበረ። ብዙ ጊዜያችንን ግን የምንሰጥ የነበረው ማህበር ላይ ነበረ። ሰንበት ትምህርት ቤት ኮርስ ተማረን። ከዛ በኋላ ግን ምንድነው አንዳንዴ አገልግሎት ላይ እንደ እንቁጣጣሽ ምናምን ሲኖር ለቤተክርስቲያን አገልግሎት እንሰጣለን። በጎ አድራጎት፣ ለጥምቀት ኮፍያ መሸጥ፣ ለቤተክርስቲያን ገቢ ማሰባሰቢያ ነገር የአቅማችንን ያህል እናደርግ ነበረ። ከዛ ያው ብዙም ሳልቆይ እኔ ምንድን የሆነው አብረውኝ የነበሩትና እኔ ሁላችንም ወደ አረብ ሀገር ሄድን። ትንሽ ከባድ ነበር ታሪኩ እና ያው ብቸኛ መሆንሽ ምናምን አንዳንዴ እኔ ነበርኩ የመጨረሻ ልጅ። ጓደኞችን ከጎንሽ ማጣት፣ በአገልግሎት አለመበርታት። ከዛ እኔም ሄድኩኝ። እዛ ረጅም ጊዜ አሳልፈን በነበርንበት ሰዓት ወደ ሊባኖስ ነበር የሄድኩት። ጓደኞችን እነ ፍርዬ እነ መቅደስ ብዙዎቹ እንኳን ያው አውሮፓ ናቸው፣ በዛት በዛው አቆራርጠው ሄዱ ናቸው። ከዛ እኔ ከ3 ዓመት ተኩል በኋላ ወደ ሀገር ተመለስኩ ማለት ነው። ሀገር ተመልሼ የተወሰነ ብሬክ ወሰድኩኝ፣ 1 ዓመት ተመልሼ ደግሞ ወደ ሌላ ሀገር ሄድኩኝ። እንደዛ እያልኩኝ ያው ለቤተክርስቲያን ብዙ ጊዜ አገልግሎት ጊዜ አልሰጠኝም፣ ጊዜም አላገኘውም። ሁልጊዜ ባገለግል ደስ ይለኝ ነበር፣ ውስጤም ነው። በነበርንበት ሰዓት ግን ቢያንስ የሰንበት ጠዋትን አንቀርም። ቅዳሜ ከሰዓት ፕሮግራም ነበረ፣ እንደገና ጸሎት ፕሮግራም ነበረ በሳምንት 2 ቀን። በቃ እነዛን ጊዜዎችን ከማህበር እንኳን አጣበን ለቤተክርስቲያን የነበረን ፍቅር ደስ ይል ነበረ። በቃ ሁላችንም ተጠራርተን ቤተክርስቲያን መሄድ ካለብን፣ ገዳማት መሄድ ካለብን፣ በቃ መንፈሳዊነት በጣም ደስ የሚል ጊዜ ነው ያሳልፍነው በወጣትነታችን ማለት ነው። ወጣትነትሽን በሌላ ጊዜ ማታባክኝ፣ አንዳንዴ መንፈሳዊነት እግዚአብሔር ወደ ቤቱ ሲጠራሽ በቃ ከብዙ ነገር ሊያድንሽ እንደሆነ እና እንደዛ እያለን ህይወታችንን ሁላችንም ተበታተነ ማለት ነው። ሁሉም ያለው በተለያየ ቦታ ነው። በእንደዛ ነው መንፈሳዊ ህይወታችንን የጀመርነው። እንግዲህ ወደ ትዳራችሁ ደግሞ እንምጣና ትዳር እናንተ ህይወት ውስጥ እንዴት ይገለጣል? ትርጓሜውስ ምንድን ነው? እስኪ ወንድማችን ከአንተ እንጀምር። ትዳር ትልቅ ተቋም ነው። ትዳር መልካም ነው። ትዳር ከልጅነት ጀምረሽ አድገሽ የመጨረሻ ህይወትሽ ትዳር ነው። ከትዳር በኋላ ያው ሽምግልና የሚመጣውና ትዳር በጣም መልካም ነው። መጽሐፍ ቅዱስ የሚያዛል። ከመንፈሳዊነት ህይወት ደግሞ ሲሆን ደግሞ የበለጠ ጣፋጭ ነው። ከእግዚአብሔር ጋር እየኖርሽ ትዳርሽን ስትመሪ ጣፋጭ ነው። በጣም መልካም ነው። መልካም። እህታችንስ? ትዳር ደስ ይላል። በጣም የተለየ ማለት ትልቅ ፕሮጀክት ነው ትዳር በቤት ውስጥ። ትዳር ላይ እንዲጥምና እንዲጣፍጥ የሚያደርገው ደግሞ የሁለታችን ግንኙነት ነው። ሁለታችን እንግዲህ እኛ ትዳር ከያዝንበት ጀምሮ እስከ ዛሬ ድረስ የሚገርም ጊዜ ነው ያሳለፍነው። አንዱን እየደገፈ እኔ ስደክም እሱ እየደገፈኝ፣ እሱ የሆነ ነገር ሲሆን እኔ እየደገፍኩት። ያው ብዙ ጊዜ ግን እኔ ድጋፍ ነው የለመድኩት ከእሱ መደገፍ። ብዙ ጎደሎች ሞልቶልኛል። የቃላት እንደሱ በቃ ትዳሩ እዚህ ለመድረሱ ትልቅ መስዋዕትነት ከፍሏል። በቃ ትዳር ለእኔ የተለየ ነገር ነው። በቃ ትዳር ባይኖረኝ ዛሬ እነዚህ ልጆች ከኔ ጋር ባይሆኑ፣ ምናልባት ትዳር ባይኖረኝ እኔ እዚህ ሀገር ላልኖር እችላለሁ። ብዙ ነገሮች ነበር የሚገጥሙኝ እና እግዚአብሔር ግን በቃ እነዛ ነገሮችን ሊያቆም ሲፈልግ ትዳር ሰጠኝ ለኔ። ትዳር ሲባል ደግሞ እንደ ማንኛውም ሰው ሳይሆን ትዳሩ በቃ የሚገርም ትዳር። የሆነ ነገር ሲጠፋ እኔ እሱን እቆጣለሁ፣ እሱ የሆነ ነገር ሳጠፋ እኔን ይቆጣል። እና በቃ እኔ በጣም ይለያል ማለት እናትሽ ቤት የማታገኘው ነገር ትዳርሽ ውስጥ ታጋሽነት፣ በጣም ከመጠን የዘለለ ታጋሽነት። እንዲህ አይነት ትዳር እኔ አላውቅም። እግዚአብሔር ብቻ እንዴት በምን በረከት እንደባረከኝ አንዳንዴ ቃላት ያንሰኛል ስለመናገር ማለት ነው። እና ያው እኛ ቤት ይሄን ያለው
ያላገቡ ሰዎች ያገቡት ትዳር ትልቅ ጸጋና በረከት ነው። ለእኛ የሰጠው እድል እግዚአብሔር ለሌሎችም እንዲሰጥ መልካም ምኞቴ ነው። መልካም እንግዲህ ያው እናንተ ጓደኞች ወዳጆቻችሁ ትዳራችሁ በብዙ ጽናት በብዙ ፍቅር የሚገለጽ እንደሆነ ይነግሩናል እና ይህንንም ደግሞ ሰምተናል። ትዳር ውስጥ ደግሞ ሁል ጊዜ መግባባት የለም። አንዳንድ ጊዜ በህይወት ውስጥ አለመግባባቶች ይፈጠራሉ ትዳር ውስጥም እና በዚህ መሀል የሚፈጠሩትን አለመግባባቶች እንዴት ነው የምትፈቷቸው? እንግዲህ ትዳር ከመጀመራችን በፊት የነበረን የጓደኝነት ቆይታ 14 ዓመት ጓደኝነት ነው። በኋላ ነው ጋብቻ የገባነው፣ ወደ ጋብቻ የገባነው እና ረጅም ጊዜ እንደነገረቻችሁ በአረብ ሀገር ነው ያሳለፈችው። አብረን በነበርንበት ሰዓት ከአገልግሎት በኋላ እንገናኛለን። አንዳንድ ግጭቶች ሲኖሩ፣ ኮርፊያ ሲኖር ቤተክርስቲያን አገልግሎት እኔ እንደማልጠፋ ስለማታውቅ እዛ ትመጣለች። እዛ ትመጣና እዛ መዝሙር ዘምራለሁ። ስዘምር ልልታው ከፍተኛ ነው። እርቁ በዛ ነው የሚታወቀው እና ምንፈታው በዛ ነው። የከፋ ነገር የለው። አንዳንዴ እግርና እግር ይጋጫል። በጓደኝነት ስትኖሪ ደግሞ ያው በእርግጥ እኔ ከስራ ከጀመርኩ በኋላ ነው፣ በልጅነት ነው ስራ የጀመርነው። ባይዘው ጓደኝነትን በልጅነት ነው። እሷ ተማሪ እያለች እኔ ገራጅ ውስጥ ሰራ ነበረ። አጋጣሚ እሷ ትምህርት ስትሄድ በእኛ በር ነው የምታልፈው በገራጃችን። እኔ ደግሞ ከገራጅ ስወጣ ደግሞ በእነሱ በር ነው አልፈው እና ደስ ይላል በጣም። ወደኋላ ከተመለስን ሰፊ ነው። እኛ ጓደኞቻችንም እንደነገሮቻችሁ በጣም ፈተናም አለው መልካምም አለው እና ፈተናውን ግን የምናልፈው ምንድን ነው? ጸሎት በመጸለይ ቤተክርስቲያን ስላገናኘችን እርቃችንን ቤተክርስቲያን ነው የሚያልቀው እና በደዚህ አይነት ሁኔታ ነው የጓደኝነት ጊዜያችን ያሳለፍነው። አረብ ሀገር ስትሄድ በመደወል እሷ አይመቻትም በማለት እኔ ኢንተርኔት ቤት ፍለጋ አስታውሳለሁ። ቄራ ለቄራ ሁሉ ዞር ነበር እሷን ለማግኘት እና ያ ነው ጓደኞቼን ሁሉ አስቸግር ነበር። እዚህ እንሂድ እስቲ ፈልጉ እስቲ ስልክ ኢንተርኔት ያለበት ቦታ። ለምን ዓላማ አለው እግዚአብሔር። መጀመሪያ እኔና እሷን ሲያገናኘን ዓላማ ስላለው ነው። ዓላማው ለዚህ ፍሬ መብቃት ነው። ጓደኝነት መጀመሪያ ስንጀምር ግንኙነታችን እሷ በእርግጥ ቤተክርስቲያን ታቀኛለች፣ ያው ወደ ምረት ላይ ስለምዘምር እሷ ታቀኛለች፣ እኔ ግን አላውቃትም። ያው ምክንያቱም ብዙ ሰው ያውቀናል፣ እኛ ግን አናውቃቸውም። በኋላ ላይ ጉዞ መናገሻ ማርያም ቤተክርስቲያኑ ያዘጋጅና ቤተክርስቲያን እኛ እየዘመርን በነፃ ነው የምንሄደው። ስንዘምረውም አገልግሎት ስለምንሄድ እዛ ሄድን። እንዳልኩሽ ስብከተ ወንጌል እንድንገባ ያደረጉኝ ጓደኞች አሁን ቀሲስ ሆነ ቀሲስ ሰማይ ምስጋናው፣ ዲያቆን ሲሳይ እያገለገልን ስንሄድ አጋጣሚ ቤተክርስቲያን ደርሰን ማታ ላይ እሷና ጓደኛዋ ይመጡና ሲሳይን ያገኙታል። ሲሳይን ያገኙትና እነሱ በትራንስፖርት ነው የመጡት። ከዛ እስቲ ቤተክርስቲያን ዋዜማው እስከሚጀምር ምናምን አለና ሻይ ቡና ብለን እዛ ሻይ ቡና እያለን አስተዋወቀኝ። ተተዋወቀን። እዛ ስትመለሱ በምንድን ነው የምትመለሱት ብለን ስንላቸው በትራንስፖርት ነው አሉ። በሉ እንግዲህ ከተቀጣንም እኛ እንቀጣ ከኛ ጋር ትሄዳላችሁ ብለናቸው ይዘናቸው መጣ በቤተክርስቲያኑ መኪናና ትውቃችን ከዛ ጀመረ። ሰው ካሰበ ይልቅ እግዚአብሔር አሰበ ይበልጥ የለም። ጓደኝነቱ በዛ ቀጠለ። እንደዛ ያኔ ስልክም ብዙም አልነበረም። ግንኙነታችን ከአገልግሎት በኋላ ሆነ። እንደዛ እያለን ስንቀጥል በጣም ግልጽ ሰው ናት። ሰው ግልጽነቱን ሲነግርሽ የበለጠ ትወጂዋለሽ። ግልጽ ካልሆነና ራሱን አንዳንድ ጊዜ በጓደኝነት ስትጠያየቂ ስም ሁሉም ይደብቃል። እውነቴን እኮ ነው ብልሽ ስም ይደብቃሉ፣ የኑሯቸውን ሁኔታ ይደብቃሉ። በኋላ እየገፋ መጥቶ ነገሮች ሊገለጹ
አንዳንድ ሰዎች ይደብቃሉ። እሷ ግን በጣም ግልጽ ስለነበረች የነበራትን ነገር በሙሉ ነገረችኝ። ቤተሰቦቿን ያለውን ሁኔታ አወራን። ጥሩ ጓደኛ እንደምትሆን ገመትኩ። እመቤቴ ደግሞ ስትፈቅድ በዕለተ ቀኗ መስከረም 21 ነው የተገናኘው። 20 ለ21 ማለት ነው። እና እንደ እመቤቴ አንቺ ፈቃድሽ ከሆነ እንግዲህ እንደዚህ አይነት ህይወት ከዚህ በፊት ጀምሬ አላውቅም፣ በጓደኝነት የሚል ማለት ነው። እኔና አክሊሉ ወደ ትዳር ህይወትና ጓደኛ ለመያዝ አይደለም ምንም ሰዎችን ለመቅረፍ እንፈራ ነበረ እና በኋላ በዚህ አይነት መልኩ ቀጠልን። ግን ስትነግረኝ የምትሰራውን ስራ ነገረችኝ። አጋጣሚ ቤተሰብ ለመርዳት የኛ አካባቢ ላይ ብዙ ስራዎች እንሰራለን እና ስቴዲየም አካባቢ ትሰራ ስለነበረ ችግሮች እንዳይገጥሟት ሰፖርት ለማድረግ በገንዘብ እንኳን መደገፍ ባልችል በሀሳብ ለመደገፍ እንኳን ከጎንሽ ነኝ ለማለት አብረን ጓደኝነታችንን እያወራን ስቴዲየም ድረስ ይሄድ ነበር። ከአገልግሎት በኋላ ጉባኤ እንዳለቀ ስቴዲየም 12 ሰዓት ጨዋታ ሲኖር 2 ሰዓት ነው የምትወጣው። እስቲ ስትወጣ ሄጄ ሰፖርት ላርጋት፣ ስራዋን ላግዛት እያልኩኝ ስቴዲየም ይሄድ ነበረና መገናኛችን አንድ ቦታ ነበረች። ስልክ ስላልነበረ አትክልት ቤት ነበር። አሁን አማራ ባንክ የተሰራበት አካባቢ ላይ አትክልት ቤቶች አሉ። እዛሽ ጋር በቃ አትክልት ገዢ እመስላለሁ። ከዛ እዛሽ ቦታ እንገናኛለን፣ አደርስሻለሁ። አካባቢው ጨለማም ስለነበረ ሴት ልጅ አምሽታ ስትወጣ ቢያንስ ሀሳብሽን ስላጋራሽኝ ሰፖርት ለማድረግ ነው ብዬ ከጎኗ ሆናለሁ ማለት ነው። ያንን እያለን ስንመጣ እየጠነከረ መጣ ፍቅራችን። ወደ ፍቅር ጥያቄ ገባን ማለት ነው። ፍቅር ጥያቄ መቼም በዛ በእኛ ዘመን ሴት ልጅ አትጠይቅም፣ ውስጧ በውስጧ ይዛ። ስለዚህ እኔ ጠየቅኩ። እኛ ምንም መስፈርት የለንም። መስፈርታችን እመቤታችን ቅድስት ድንግል ማርያም ናት። መስፈርታችን መንፈሳዊ ሕይወታችን ነው። እሷም ሰንበት ቤት ስለምትማር ስለነበረ እግዚአብሔርን የያዘ ሰው ይሻላል ከምንም እና ያንን ብለን ብዙ ወጣን ወረድን። በኋላ ላይ የኛ አካባቢ ያው ላይፍ ትንሽ ሰፖርት ይፈልጋል። በልጅነት ጀምሮ ቤተሰቦቻችንን ማገዝ ካልቻልን ወደ ላይ ከፍ ማለት አንችልም እና እዛ እሷ አረብ ሀገር ሊሄድ ነው አለች። የሄደችበትን ሙቨንት በጣም አስታውሰዋለሁ እና አሁን ሳስበው ስቃለሁ። በቃ መለየት ሞት ነው እንደሚባል ነገር ሁለታችንን ኤርፖርት ላይ እንላቀስ ነበረ። እዛ አረብ ሀገር ስትገቢ መውጣት አይቻልም ከገባሽ በኋላ ኤርፖርት። እሷ ካልወጣው በቃ አስማምጡልኝ አለች እኔ ማለት ነው እና እዛ እኔም እኛም ተላቀስን። በቃ አላማ ነውና በርቺ ጠንክሪ እኔ አለሁ እግዚአብሔር እኔ ከሰጠንና መልካም ፈቃዱ ከሆነ ላሰብነው አላማ እንቆማለን። ስለዚህ ብዬ ተለያየን። በኋላ እዛ ሀገር ስትሄድ አድራሻ ላከችልኝ። አሁን ደብዳቤ የለም ቴሌግራም ነው። እኛ እኔ ደብዳቤ ሙሉ ይሄ ረጅሙን ወረቀት ሙሉ ደብዳቤ ጽፍ ነበር ለሳ ለበላክ ማለት ነው። እሷ መልሰታለች። ለምን ማገዝ አለብን፣ አላማ ነው። ምክንያቱም ሰው ስደት ሲሄድ እግዚአብሔር እንዳለ እንደሚያውቅም የኔ የምትይው ሰው ደግሞ ተስፋ የምታደርጊው ሰው ደግሞ አለውልሽ ሲልሽ ደግሞ በስራሽ ትጠነክሪያለሽ፣ ጠንካራ ትሆኛለሽ። እና ፎቶ እየተነሳ ልልክ ነበረ፣ ደብዳቤ እንጽፍ ነበረ፣ ኢንተርኔት ቤት እየፈለግን እንደውል ነበረ፣ ይህ ሁሉ እናደርግ ነበረ እና ደስ ይላል። ጣፋጭ ጊዜ ነው ባይዘው። እኔ በጣም ነው ማለት የደከምኩበትን ጊዜ አሁን እዚህ ላይ ውጤቱን ሳገኘው ደስተኛ ነኝ በጣም በጣም እና ደስ ይላል። ጥሩ ጊዜ አሳልፈናል። ሻይ እንኳን አንጠጣም የሚገርምሽ ነገር ከአገልግሎት በኋላ። ምክንያቱም እኔ በሳምንት ለቱታ ማሳጠቢያ 10 ብር ነበር የማገኘው። አንዳንዴ እንደው እሷ ስራ ከሌላት ከትምህርት መልስ ስራ ነው የምትሄደው ብዬሻለሁ። ስቴዲየም ስራዎች ትሰራለች። ከትምህርት ቤት እንደመጣች ጫናዋ በጣም ብዙ ነበረና ከስቴዲየም መልስ ጊዜ ካለን እስቲ ሻይ ቡና እንበልና እንሄዳለን። አንድ ጊዜ ስቴዲየም ሳትሄድ አስታውሳለሁ
እየው ካፌ ገባንና እንደው ሰው ያቀርብን ብለን እኮ ነው ሻይ ቡና እንበል ብለን ገብተን መሻለኪያ ጋር ነበረ ጥላሁን አደባባይ ጋር እየው ካፌ እዛ ነበረ በፊት ማለት ነው ካስታወሳችሁት። እዛ ቁጭ ብለን ሻይ ቡና እያለን ብር አነሰኝ። ከዛ አጋጣሚ እሷ ደግሞ ብር ይዛ ነበር። ያን እንግዲህ ወተት 70 ብር ማነው 70 ሳንቲም ነው ወተት 70 ሳንቲም ነው። እኔ አሁን ወተትና የሆነ ኬክ ካረኩኝ ያንሰኝ ነው። ከዛ እሷም አጋጣሚ አዋጣችና አብረን ክፍል ወጣን አስታውሳለሁ። እና ቆሎ እየገዛን ቆሎ እየበላን ወክ እያደረግን ቤት ይሻል እውነት በጣም ጥሩ ጊዜ ነበረ። እንዴ ዝናብ ሁሉ ያበግረን ነበረ ከቤተክርስቲያን መልስ ስንሸኛኝ እኮ እና 14 ዓመት ረጅም ጊዜ ቆይተን ነው። ረጅሙ 8 ዓመት አካባቢ ላይ አረብ ሀገር ኖራለች። 3 ዓመት ከዛ ተመልሳ መጣ ሌላ 3 ዓመት። ምክንያቱም እኛ የሆነ የገቢ ምንጭ ቢኖረን እኮ እሷን መሰደድ አይጠበቅባትም ነበረ። ዓላማ ነው ቤተሰብ ለመርዳት። ቤተሰብ ስትረጂ ደግሞ እግዚአብሔር ይመርቅሻል፣ እናት አባት ይመርቅሻል፣ ቤተሰብ እህት ወንድም ይመርቅሻል። ፍሬሽ ጣፋጭ ይሆናል። በምርቃት ያደገ ልጅ መጨረሻው ጣፋጭ ነው እና እሷ እናትና አባቷ መርቀዋታል። እኔም ተመርቄያለሁ። ያው ለዚህ ፍሬ ወቅተናል ታግለን ማለት ነው እና እግዚአብሔር ይመስገን። ድንግል ማርያም ከምስጋና ይገባታል። ሰማዕቱ ቅዱስ ቂርቆስ ባለውለታችን ነው። ከአውደ ምሕረት ዕለታው እየደመቀ ሲመጣ የዛሬ ሌላ ሰው አለ ማለት ነው። ዕለታ በስቷል። አዳራሽ አካባቢ ነበረ የምትቀመጠው። አውደ ምሕረት ቁጭ ብዬ ፕሮግራም እየመራው ስትገባ ያለው እንትን ካለ ራሱ የሆነ ተነጋግረን እንኳን ወይ ሳልመጣ ቀርቼ ማታ ላይ ወይ እሷ ሳትመጣ ቀርታ ያው ዕለት ዕለት የመገናኘት መነፋፈቅ አይደለ የጓደኝነት እንትን የፍቅር ጊዜ የሚባለው እና ስትገባ ቁጭ ብዬ አያታለሁ። አይ ዛሬ ቅህር ቆረደ ማለት ነው እና ጥሩ ጊዜ ነበር። እግዚአብሔር ይመስገን። የጓደኝነታችንን እኔ እንግዲህ ይሄን ይመስላል። እሷ ደግሞ ትቀጥላል። እንግዲህ ትዳር ውስጥ አለመግባባት ብዙ ጊዜ ሲፈጠር ያው እኛ የከፋ ትልቅ ችግር ደረሰብን የምለው ጊዜ አላስታውስም። ብዙ ጊዜ ችግሮችን ያው መንፈሳዊነት ደስ የሚለው ከእግዚአብሔር ጋር ነው እንጂ ላይ ሶስተኛ ሰው አስገብተን የሆነ ሰው ሽምግልና እንደዛ አይነት የሚባል ነገር የለብኛ ማለት እስከዛሬ ድረስ ማለት ነው። ችግር ይኖራል ያው ሰው እንደ ሰው ማለት ነው። ግን እሱ ጎበዝ ነው ነገር ችግሮችን ለመፍታት ማለት ነው። እኔ በጣም ኢሞሽናል ነው። በጣም ቶሎ እናደዳለሁ። ለብዙ ነገር ሴንሲቲቭ ነኝ። በቃ ችግሮችን ግን መፍታት በጣም ይችላል እሱ በጣም በቃ የሆነ ነገር ቢፈጠር እንድናወራ ፈልጋለሁ ይላል። ቁጭ እንላለን። በጣም ባይዘው ለሰዎች በጣም የምንትሆንሽ ነገር ናት እኔን የምታስቀይመኝና የምታስከፋኝ። እሱ ደግሞ ሲሰማት ያቺን ነገር እቺ እኮ በቃ እኮ ቀላል ነገር ናት፣ እቺ እኮ እንደዚህ ሶልቭ መሆን የምትችል ነገር ናት እና በቃ ችግር የለም ይሄ ከሆነ እኔ አንድ ላደርገዋለሁ እኔ እንደዚህ አደርጋለሁ ምናምን ይባልና ወደ ችግሮች ይፈታሉ ምናምን። ኢቭን የሆነ በቃ እሷ አጠፋ ብዬ እንኳን ባስብ ችግሮቹ ተፈጥሮ ምናምን ካለቁ በኋላ መጨረሻ ላይ ይቅርታ በላይ ነው የምለው። በባህሪ ሰው ይቅርታ እንዲጠይቀኝ እፈልጋለሁ። ሰውንም ሳጠፋ ሰውንም ይቅርታ አላለሁ ዝም ብዬ ኢቭን ማጥፋት እንደው ያጠፋው ጥፋት ካለ ማለት ነው። እና በዚህ መልኩ ነው ትዳራችን ላይ ያለ ምንም አይነት ክፍተት የለም። እስቲ ነው እግዚአብሔር ይመስገን። ልጆች ሲኖርሽ ደግሞ ማለት ብዙ ጊዜ እንደዚህ አይነት ክፍተት አይፈጠርም። በእርግጠኝነት በእግዚአብሔር ቤት ማደግ ደግሞ ከየትም ቦታ ማለት ከማንኛውም ሰው ትለያለሽ። መንፈሳዊነት ላይ የሰው ልጅ የመጀመሪያ ማለት ለትዳር አጋሩ ይታመናል። ብዙ ጊዜ አለመግባባት የሚፈጠረው ያረለ በትዳር ማለት ለራሱ ይታመናል፣ ከዛ ደግሞ ለእግዚአብሔር ይታመናል። ለእግዚአብሔር ከታመነ በኋላ ደግሞ ለትዳሩ ነው የሚታመነው። እኛ ውስጥ አሁን እኛ ጭንቅላት ውስጥ ያለ መተማመን ጉዳይ የሆነ ምናምን ነገር በቃ ቶታሊ የለም እንዲህ አይነት ነገር ማለት ነው። በቃ ትንንሽ ነገሮች ናቸው። እነሱን ደግሞ ወዲያው ሶልቭ አድርገን በቃ ከ30 ደቂቃ በኋላ ስንስቅ ስንጫወት ነው የሚታየኝ እና የገፍት ዘፈ ትልቅ ችግር አላጋጠመም እስከዛሬ በትዳራችን ውስጥ። ወደ ጋብቻ ለመግባት ስትዘጋጁ እንዴት ነበረ? እስቲ ቅድመ ዝግጅታችሁን ንገር። እንግዲህ ወደ ጋብቻ ከመግባታችን በፊት ያው እንደነገርኩሽ አረብ ሀገር ነበረች። ከአረብ ሀገር ስትመጣ
ከዚህ በኋላ ለመሄድ እቅድም ፕሮግራም ስላልነበራት የተወሰኑ ለእኛ መቋቋሚያ የሆነን ግን የሚሆን ዘንድ እሷም ስራ መስራት ስላለባት ለምሳሌ ጋብቻ ከመሰረትም በኋላ ነገሮችን ለመቋቋም ትንሽ ይከብደናል ብለን ስላሰብን ትንሽ የካፌ ነገር ከፈተች እና እዛ ቦታ ላይ የደከመችበትን እዛው ለቤታችን ማሟያ የሆነን ዘንድ ካፌ ነገር ጀመረች እሷ። እኔም ያው ድርጅቱ ይሰራ ስለነበረ ከዛ በኋላ ቤት ለማሟላት የተወሰኑ ነገሮችን ሰራራን። የቴሌቪዥን፣ የወጥ መስሪያዎች፣ አልጋዎች፣ አንዳንድ ነገሮች አስተካከለን እና ወደ ትዳር ህይወት ውስጥ ገባን። እዛ በቃ ትልቋ ልጃችን እሷ ተፈጠረች። እንደዚያ ነው መልኩ ነው ትዳር የጀመረው። እሺ ከዚህ ጋር የይዤ ደግሞ ያው ሁሉ ጊዜ መቼም ትዳር ውስጥ ልጆች ሲኖሩ በመንፈሳዊ መልኩ ደግሞ ልጆችን ማሳደግ ክርስቲያናዊ የሆነ የልጆች አስተዳደግን ደግሞ እናያለን እና እንዴት ነው እናንተ ጋር ልጆቻችሁን በምን መልኩ ነው የምታሳድጉት? በመንፈሳዊ መንገድ ማለት ነው። በዛውም ደግሞ ልጆቻችሁን አስተዋውቁልን። እሺ ልጆቻችን እሺ ትልቋ ልጃችን እንግዲህ ሄርሜላ ላይ ትባላለች። የ11 ዓመት ከ8 ወር ልጅ ናት ሄርሜላ። ሁለተኛው ደግሞ ሉዋ ላይ እሱ 7 ዓመት ከ6 ወር አካባቢ ነው። 7 ዓመት እና ሁለቱም ጎበዞች ናቸው። በቤተክርስቲያን ያላቸው ፍቅር ደስ ይልሻል። ሲያዩ የሚያድጉትን ነገር ነው ልጆች ብዙ ጊዜ ሪፍሌክት ማድረግ የሚፈልጉት። አባታቸው ሲዘምር መዘመር ይፈልጋሉ። ለቤተክርስቲያን ያላቸው ፍቅር ደስ ይልሻል። ከበሮ ብዙ ትበያለሽ፣ በገና ብዙ ትበያለሽ እና ውስጣቸው አለ መንፈሳዊነት። ብዙ ጊዜ አሁን እኛ እዚህ ቤት አናሳልፍም፣ እሑድና ቅዳሜ ምናምን አታገኘንም። እኔ ስራ ካልሆንኩ ምናምን በስተቀር ሁሌ ቂርቆስ ነው ያለነው። ከዚህም እየተመላለሱ ሰንበት ትምህርት ቤት ይማራሉ። አምና ሰንበት ትምህርት ቤት ተምረው እሱም ተምሮ ተመርቆ ነበረ። ሄርሜላም እንደዛው የአብነት ተማሪዎች ነበሩ። ለመንፈሳዊነት ያላቸው ፍቅር በጣም ነው ደስ የሚልሽ። ጎበዞች ናቸው። አንዳንዴ እኛ ይሄን ያህል ዓመት ስንመላለስ ያላወቅናቸውን ነገር እነሱ ያውቃሉ ብለሽ ማለት ይገርምሻል። አንዳንዴ ጸሎት አድርገን የሆነ በዓል ሲሆን እስኪ ጸልየን ነበር ምናምን ተባብለን እቤት በምናደርጋት ሴሪሞኒ ቆመው ጸሎት ሲያደርሱ እኔ በጣም ነው የምደነቀው። አንዳንዴ የሆነ እንባሽ ይመጣል። በቃ እንደዚህ አይነት ልጆች ናቸው። እንደ እኔ ልጆች እስኪ ማለት ውዳሴ ማርያምን ሁሉ ነገር በቃ በግዕዝ ሲሉት እንዴ እኛ ሰንበት ትምህርት ቤት ምን ነበር የሰራነው ያን ሁሉ ዓመት ትያለሽ። እነሱ በአጭር ጊዜ ውስጥ በጣም ፐርፌክት ሆኖ በቃ ለቤተክርስቲያን ያለ አገልግሎት ያላቸው ፍቅር ደስ ይል ነበረ። አሁንም በጣም ፍቅር አላቸው ቤተክርስቲያን። የቦታና ያለው ነገር ርቀት እንጂ እለት እለት ወደ ቤተክርስቲያን ቢሄዱ ውስጣቸው ነው። በጣም ደስ የሚሉሽ እግዚአብሔር የባረካቸው በጣም ጨዋ ልጆች ናቸው። ለቤተሰብ ታዛዥ በቃ ጨዋ። እኔ በጣም ማለት እግዚአብሔር የምትፈልጊው አይነት ሰው የለም። የምትፈልጊው ልጅ እንደዛ ናቸው ለእኔ ልጆቼ እና መንፈሳዊነታቸው በጣም ደስ ይለኛል። ከይበልጥ ማለት ነው በጣም የምወደው ነገር ነው። ይህን ይመስላል። ለመንፈሳዊ ህይወታቸው ከቂርቆስ ተነስተን እዚያ አካባቢ ስንመጣ ይቸገራሉ ብዬ በጣም ፈርቼ ነበር። እግዚአብሔር ይመስገን አርብ ከስራ ስወጣ ማታ አያቶቻቸው እዛ ስላሉ አርብ ማታ ወስዳቸዋለሁ። ቅዳሜና እሑድ ሰንበት ትምህርት ቤትም አብነት ትምህርትም ተምረው እሑድ ማታ ይዣቸው መለሳለሁ። ምክንያቱም እኛ ያደግንበትን መንፈሳዊ ህይወት የአባቴ ዚያዳ ያገለግል ነበረ እያሉ በደንብ መንፈሳዊ ህይወታቸው ላይ እንዲጠነክሩ ያደርጋቸዋል። በተሻለ እሷ ጎበዝ ናት። አብነት ትምህርት ስትማርም እሱም ያው ልጅነት ይይዘዋል። ግን ጥሩ ነው እንዳለችው አሁን ባለቤቴ ጻድቅ ገብርኤልም የቂርቆስም የሆነች ጻድቅ ነገር ስናደርግ በስመ አብ ብለን ስንጀምር ሁላችንም አብረን በስመ አብ ብለን የምንጀምረው እና ያ ውስጥሽን ደስ ይልሻል በጣም እንጃ ቃላት የለኝም። እግዚአብሔር በጸጋው ሞገስ ያሳድጋቸው። እና እግዚአብሔር ይመስገን የሰንበት ትምህርት ቤት አባላት ናቸው። ዘንድሮ ግን ምናልባት ያው ቅዳሜ ትምህርት ጥናት ጀመሩብኝና ያው ሳይሄዱ ቅዳሜ ከሰዓት በኋላ ስለምወስዳቸው
እሑድን ትምህርት ቤቱም ይደውልልኛል። ግን ያው እኔም እሑድም ስለምሰራ ትንሽ በዛ ቢዚ ካልሆንኩ በስተቀር እንጂ እነሱ ፍላጎታቸው ትልቅ ነው። መማር ይፈልጋሉ። ሰርተፍኬታችን ባለቃችን በአባታችን እጅ ሁሉ ሰርተፍኬት ተቀብላለች። እሱም እንደዚህ አውደ ምሕረት ላይ ተመርቋል በደንብ ደስ ይላል። ሲያድጉ እነሱ መንፈሳዊ ሕይወታችንን እንደዚህ ብለን አደግን ብለው ለማውራትም እንትን ያደርጋቸዋልና እግዚአብሔር ይመስገን በዚህ አይነት መልኩ እየቀጠልን ነው። አሁን እነሱ እኛን መካሪ አስተራቂ ናቸው፣ ሽማግሌዎቻችን ናቸው። እግዚአብሔር እንደዚህ እኮ አይልም ይላሉ። ያንን ምልክት ያገኙት ከሰንበት ትምህርት ቤት እና እኔ የምመክረው ማንም ሰው ኦርቶዶክሳዊ የሆነ ሰው በሙሉ ልጆቹን ቤተክርስቲያን ቢወስድ ፍሬያቸውን በእነሱ መባረክ አለ፣ በእነሱ መቀደስ አለ እና ይሄ ነው መልእክት። አመሰግናለሁ። እሺ መልካም። ያው ካላችሁ የትዳር ህይወት እንግዲህ ለረጅም ጊዜ ትዳር ውስጥ ነው የቆያችሁት። አሁን ደግሞ ወደ ትዳር ለመምጣት እየተዘጋጁ ያሉ ደግሞ ወጣቶች አሉ። ወደ ትዳር ሲመጡ ምን ማድረግ አለባቸው? ትዳር ውስጥስ ምን ትመክሯቸዋላችሁ? ራሳቸውን እንዴት ያዘጋጁ? እህታችን እስቲ ካንቺን ጀምር። ያው ወደ ትዳር የሚመጡትን መጀመሪያ እግዚአብሔርን ያስቀድሙ። ብዙ ጊዜ ሰዎች እኛ በተፈጥሯችን የምናስቀድመው ሌላ ነገር ነው። ላይ ተደግፈን የሚሰበር ነገር የሆነ ነገር እናስቀድምና ያ ነገር ሳይሆን ሲቀር ብዙ ጊዜ ተስፋ መቁረጥ ምናምን ትገቢያለሽ። በቃ ይሄ ማለት የማይሰበር አለት እግዚአብሔርን ካስቀደምሽ በትዳርሽም በህይወትሽም በኑሮሽም በሁሉም ነገር ውጤታማ ነው የምትሆኚው። ሞር ደግሞ መንፈሳዊ የሆነ ሰው ምንም ቻሌንጅ ይገጥማል ብዬ አላስብም። ወደ ትዳር ሲመጣ ለምን እግዚአብሔር ነው ትዳርን የመሰረተው። ከአንድ ይልቅ ሁለቱ እያለ እግዚአብሔር በብዙ በመጽሐፍ ቅዱስ ቃል ውስጥ መክሮናል። ከአንድ ይልቅ ሁለት ሆነን በርትተን በህብረት ብንኖር መልካም ነው። እግዚአብሔርም የሚወደው ነገር ስለሆነ በትዳር መባረክ ማለት ነው። እና ያው ትዳር ያልያዛችሁ ሰዎች ትዳር ያዙ እላለሁ። ደስ ይላል ማለት ማንም የቀመሰውን ደስ የሚል ነገር ማንም የቀመሰውን የሚጣፍጥ ህይወት ሁሉም ሰው ቢገጥመው ምኞቴ ነው። ትዳር ለምን ዘገየ ሁላ የምትይበት ጊዜ ሊመጣ ይችላል። በእውነት ማንም ሰው ቤተሰቦች ጋር ያላገኘውን ትልቅ ነገር ትዳር ውስጥ ላያገኝ ይችላል። ዓለም ላይ ስትኖር ብዙ ነገሮች ይኖራሉ። አንዱ ጋር የተሳካው ሌላ ጋር ላይ የተሳካ ይችላል። ምን ይላል ግን ምንድነው በቃ እግዚአብሔርን አምነሽ ከገባሽ የትኛውን ቦታ ማለት ነው የማያሳፍር አምላክ ነው ያለን። እኔ ሁሌ የምምለው እሱ ነው። በቃ ማለት እግዚአብሔርን እኛ ስንጠይቀው ወደ ትዳር ከመግባታችን በፊት በቃ ቤት ቢኖረን የሆነ ነገር ቢኖረን ብለን ሁሌ እንጠይቅ ነበር እግዚአብሔር። እግዚአብሔር ደግሞ የሚደንቅ አምላክ ነው። ከዛ እኛ ገና ትዳር እንደጀመርን የእሱ ቤተሰቦች ቤት ሰርቪስ ቤት ነበረ፣ እዛ ነው የገባነው። ላይክ አንደኛ ነገር ለልጅም ስትይ ግድ እዛ ትሆኛለሽ። ያለው ቻሌንጅ ያለው ጊዜ ትንሽ ከባድ ስለሆነ ስራም ስለነበረችኝ የሆነ የስራ ቤት ምናምን እዛ ነው የሄደው። ብዙ ጊዜ ልጄን እንትን የምለው እነሱ ጋር ነው ማስቀምጠው። ያን ነገር እንዳታጭ እዛች ትንሽዬ ቤት ውስጥ ትኖሪያለሽ። ነገ ነው ተስፋ ማድረግ የነበረው። በቃ ነገ እግዚአብሔር የተሻለ ነገር አለው የሆነ ነገር ያደርግልኛል እያልኩኝ ነው ሁሌ ማለት ሁሌ ከአምላኬ ጋር የምነጋገረው የነበረው። በሚገርም ሁኔታ ሄርሜላ ተወልዳ የ1 ዓመት ልደቷን እያከበርን ኮንዶሚኒየም ዕጣ ወጣልን። ይሄ ቤት ሲደርሰን ማለት ነው። በቃ እግዚአብሔር ልጅ በረከት ነው። እግዚአብሔር በልጅ ይባርክሽና ከዛ ደግሞ እነሱ ደግሞ ሌላ በረከት ይዘውልሽ ይመጣሉ። ከዛ እንደዛ እያልን ቤት ደረሰን። ከእንግዲህ ለልጆችም ሴፍቲ ስትይ ቢያንስ ወደ 8 ዓመት አካባቢ ይኖረናል ከሱ ቤተሰቦች ጋር ማለት ነው። ያሉትን ነገሮች ሶልቭ አድርገን መምጣት ነበረብን። ላይክ ልጆች ማደግ ነበረባቸው። እንደዚህ አይነት ቦታ ስትመጪ ማለት ነው። እዛ ግን ያው ቤተሰብ ስለሆነ የሆነ ጎዶሎ ሲኖርሽ ቤተሰብሽ ይሞላልሻል። የሆነ ነገር እንኳን ብትፈልጊ አጋጣሚ የኔም የሱን ቤተሰብ የአንድ ቀበሌ ልዩነት ነው። እሱ 23 እኔ 24 እንደዛ ነው ህይወታችን። እና ራቅ ብለሽ ስትመጪ የምትፈሪው ነገር አለ። አንዳንዴ የሆነ ነገር ቢገጥም ያለሽ እና ያን ነገር እንዳይገጥመን ቅድመ ዝግጅታችንን አጠናቀን በቃ አሁን እንችላለን ራቅ ብለን ብንኖር የምንችል ሰዎች ነን ምናምን አለን አስብን። ይሄን ደስ ይሻላል። ያው እሱ ደስ ስለሚሰጥሽ ማለት ነው። ሁሉ ነገር ሀሳብ ይመጣል፣ ከዛ እሱ ያጸድቋል ማለት ነው። እና እግዚአብሔር ትዳርን ሲሰጥሽ መስመሮችን አዘጋጅቶ ነው የሚሰጥሽ። በቃ ከኛ የሚጠበቀው ጽናት ነው። እግዚአብሔር ያደርግልኛል፣ አዎ ታደርግልኛለህ አባቴ ሁሌ ማምና ያንን ነው። እና እግዚአብሔርም አላሳፈረንም። መጣን፣ ወደ ትዳር ገባን፣ እዚህ መጣን።
የኑሮ ውጣ ውረዶችን ቢኖሩም ብዙ ነገሮች አልፈው አሁን ላይ ግን በቃ እግዚአብሔር ወይ ለእኛ ያላረከው ምንም የለም ትያለሽ። ልጆች አሉሽ፣ ቤት አለ ማለት ውጪ ግቢ የምትባይበት ቤት አይደለም። ይሄ ቤት ሊከራይ ነው የምትባይበት ቤት አይደለም። እኔም እንደዛ እሱን ብዙ አድክሜው ከብዙ ድካም በኋላ ያንን ስራ በሆነ አጋጣሚ ተውኩት። ትምህርቴን ተማርኩኝ ምናምን አፍተሮል ያው ከብዙ ድካም በኋላ እኔም ባንክ ተቀጠርኩኝ። አሁን እግዚአብሔር ይመስገን እሱም የተሻለ ስራ ላይ ያለው እኔም ጥሩ ደሞዝ እግዚአብሔር ይመስገን እያገኘን ልጆቻችንንም ራሳችንን እያስተዳደርን ነው የምንገኘው። እግዚአብሔር አብዝቶ ባርኮናል። በቃ እኔ ለእኔ ያላረገልኝ ምንም የለም ነው የምለው። መድኃኒዓለም ክብር ለጌታ ይሁን፣ ክብር ለመድኃኒዓለም ይሁን። የድንግል ማርያም ልጅ እንግዲህ እዚህ አድርሶናል። እንግዲህ ከዚህ የተሻለ ነገር እንደሚያደርግልን አምናለሁ። አመሰግናለሁ በጣም። እሺ አላዩ ደግሞ ወደ አንተ ልምጣና ምን ትመክራለህ? ለወጣቶች ወደ ትዳር ለሚገቡ ወጣቶች ምን ታስተላልፍልናለህ? ማስተላልፈው መልክት ትዳር ቆንጆ ነው። ፎርማሊቲ ይሄም ዋላ አትበሉ። መጀመሪያ እግዚአብሔርን አስቀድሙ። ከዛ እግዚአብሔር ፍቅር ነው፣ ፍቅር ደግሞ ይሰጣል። ተፋቀሩ፣ እግዚአብሔርን ያዙ፣ ጸልዩ። ሀሳብ ለሀሳብ እግዚአብሔር ያስማማችሁ፣ ተጋቡ። እኛ ያየነውን ጣፋጭ ህይወት እናንተም እዩ። ትዳር ቆንጆ ነው። እግዚአብሔርና መብራን አስቀድማችሁ አግቡ ነው ለወጣቱ መክረው ያንን ነው። በመንፈሳዊ ህይወት ደግሞ እግዚአብሔርን ያዙ፣ ትዳራችሁን ያዙ። ትዳር ጣፋጭ ነውና ጊዜ አትስጡ። እኛ ምንም ሳይኖረን ነው ትዳር የጀመርነው። እውነት እኔ 1900 ብር ምናምን ነበረ ደሞዜ። ያው ቤተሰብ ጋር ብንጠጋም ያው እንዳለችው እዛ ቤት ብንኖርም ግን ቢያንስ የሚበላና የሚጠጣ ያስፈልጋል የግድ ነውና ግን በቃ መብርሃን በቃ እንዳረገችን እናደርጋለን። በቃ ደፍረን በቃ እግዚአብሔርን ይዘን ጸሎት ትልቅ ዋጋ አለው። ሰው ይጸልይ፣ ሀሳቡን ለእግዚአብሔር ይንገር፣ ሀሳቡ ይፈጸምለታል። የጠየቅሽውን የማይነሳ አምላክ ነው የኛ አምላክ። አባት ለልጁ አይጨክንም። ስለዚህ ለልጁ የሚያስፈልገው ነገር ያሟላል። እንዲሟላ ግን እኛን ጠይቀው፣ እሱ ያሟላል። በጓደኝነት ያላችሁ ይሄ ይኑረኝ አትበሉ። እናንተ መሀል ላይ ማን አለ? እግዚአብሔር አለ። እግዚአብሔርን ይዛችሁ ግቡ ነው ምክሬ። በእናንተ ቤት የሚዘከር ቅዱስ ወይም ደግሞ የምትዘክሩት ጻድቅ ካለ እንዲሁም ደግሞ ከዛ ጻድቅ ጋር የተለየ ያላችሁን ደግሞ ቁርኝት እስኪ ንገሩ። ሁለታችንም የሚያስማማንና ከልጅነታችን ያሳደገን መልአክ ለቂርቆስ ትልቅ ቦታ አለ። ሁላችንም ሙሉ ፋሚሊ ማለት ትችላለች። ቂርቆስ ሲሆን የዓመቱ ቂርቆስ ሁላችንም ያው ቤተሰቦቻችንም እያሳዩን ያደግንበት ስለሆነ ማለት ነው። ጥር ቂርቆስ ትልቅ በዓል ነው ለኛ። ሁላችንም በያለንበት ተሰባስበን የምናከብረው በዓል ነው። በጣም የምንጠብቀው በዓል ነው። በዓመት አንዴ ተናፍቆ የሚጠብቅሽ በዓል የለም። እንደዛ ማለት ነው። ቂርቆስ ለኛ በጣም ይለያል እና በቃ የቂርቆስን ቀን በናፍቆት ነው የምንጠብቃት። ክፍለ ሀገርም ያለ ይመጣል ከኛ ጋር ወንድሞቻችን ሌሎቹ ማለት ነው እና ስብሰብ ብለን የምናከብረው በዓል እሱ ነው። ሌላ ሊቀ መላእክት ቅዱስ ሚካኤልን በጣም ማለት ከመላእክት ለየት ያው ሁሉም አይለዩም። እርግጥ ግን ደግሞ የቅርብ የምትይው የሆነ በጣም የምትወጂው ብዙ ካረገልሽ ነገር አንፃር ሊቀ መላእክት ቅዱስ ሚካኤል ለኛ ቅርብ ነው ለቤታችን። ያው ሁሉም እንደ ክብራቸው ሆኖ ማለት ነው። የአርሴኒን ደስ ብሎን ግን ያው የሆነች ጊዜ ስናገኝ ቤታችን ጻድቅ ቆርሰን ልጆቻችን ጋር አብረን ባለችን ጊዜ ብዙ ጊዜ ደስ ይላል። ያንን ነገር እናረጋለን በልምድ ማለት ነው እና ቂርቆስ ማህበርም ነበረ እንዳጋጣሚ አገልጋዮች ዲያቆናቶች ከሱ ጋር የነበሩ ልጆች ምናምን ነገር እና ያ ተሰባስቦ እንትን የምትይው ነገር መንፈሳዊነት ነገሩ ደስ ይላል። ለቂርቆስ ነው የመጀመሪያው እንትን የምንሰጠው እና ቂርቆስ ነው የምናከብረው። እሺ መልካም። እንግዲህ ወደ መጨረሻው ደግሞ ጥያቄ ያልፋለሁ ማለት ነው። እርስ በራሳችሁ ደግሞ ፍቅራችሁ እንድትገላለጹ እንዲሁም ደግሞ ከአንተ ልጀምርና እህታችን ምን አይነት ሚስት ናት? ለእሷ ያለከን ፍቅር እስኪ ግለጽልን። እሺ የኔ ሚስት እንግዲህ ለየት ያለች ሚስት ናት። በእውነት መጽሐፍ ቅዱስ ላይ ያስቀመጣት ሚስት የምታያት እሷ ናት። እውነት ከመንፈሳዊ አንግልም እንዳልኩሽ
በመንፈስ ትደግፍሻለች። ቤት ላይ ለቤቷ ያላት ፍቅር፣ ለባሏ ያላት እንትን በጣም በጣም ልዩ ናት። እውነት እድሜና ጤና ይስጣት፣ ሺህ ትሆንልን እውነት እና በጣም ልዩ ናት። መልካም እህታችን ሳላዩ ምን አይነት ባል ነው? ፍቅርሽንም ገለጭላት። እንግዲህ አቶ ላይ ባል ብቻ ሳይሆኑ ብዙ ነገር ናቸው ለእኔ ማለት ነው። አባትም እናትም ከጎንሽ ሆኖ እንደ እህትም እንደ ወንድምም በብዙ ድካም ውስጥ አብሮ የነበረ እኔ ስደክም የሚያበረታኝ በቃ እዚህ ለመድረሴ ትልቁ ሰው ለእኔ በጣም አድርጌ የምወደው ባሌ ነው። እኔ ለእሱ ቃላት የለኝም። ያውቋል ሁሌ የምንለው ነገር ስለሆነ ማለት ነው። ይለያል። ባል ብቻ አይደለም። እሱን ባል ብቻ ብለሽ የምትይ ያንስበታል ማለት የሆነ ቀለል ያለ ወርድ ነው ለእኔ ባልነት፣ ከዛ በላይ ስለሆነ ማለት ነው። በቃ እግዚአብሔር የሰጠኝ ስጦታዬ ነው ለእኔ ከምንም በላይ ማለት ዛሬ ለመኖሬ ምክንያት እሱ ነው። እዚህ ለመድረሴ ምክንያት እሱ ነው። ኑርልኝ፣ ረጅም እድሜና ጤና ይስጥልኝ። እግዚአብሔር አገልግሎት ዘመን ይባርክ። በቃ ማለት ለሱ ነው ምንም ቃላት የለኝም፣ ከቃላት በላይ ስለሆነ ማለት ነው። ይባል አመሰግናለሁ። እሺ እንግዲህ ከሰንበት ትምህርት ቤታችን ደግሞ ለእናንተ የተላከ መልእክትና ስጦታ አለ። መልእክቱን ላንብብላችሁ። የቤታችሁ ራስ እግዚአብሔር ይሁን፣ ማዕረጋችሁ፣ ወጋችሁ፣ ክብራችሁ እርሱ ይሁን። ከብዙ ገንዘብ ከተሟላ ንብረት ከሁሉ እግዚአብሔር ይሻላል። ሌላው ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው። በትዳር ዘመናችሁ ሁሉ ቤታችሁ የሰላም የፍቅርና የበረከት እንዲሆንላችሁ እንመኛለን እንጸልያለንም። ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን። በቤታችሁ እግዚአብሔር ካለ ሰላም አለ፣ እረፍት አለ፣ ሁሉም አለ። ከመላው ከሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላቸዋለን። እግዚአብሔር ደግሞ መልካሙን ነገር ይሰጣቸዋል። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ውሉደ ብርሃን ሰንበት ትምህርት ቤት በጋብቻ ቀን ከሚተላለፍ መልእክት የተወሰደ መልእክት ነው። እንግዲህ ይህንን ስጦታ ደግሞ ለእናንተ እናበረክታለን ማለት ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናንተን አክብራችሁን ከብዙ ድካም ከብዙ ኪሎ ሜትር አቋርጣችሁ በታችሁ እኛን ወገን አጋር ስላደረጋችሁ እናመሰግናለን። እድሜና ጤና ይስጥልን። ደብራችን ሰንበት ቤት ውሉደ ብርሃን ሰንበት ቤት እጅግ በጣም አድርገን እናመሰግናለን። የጠፉ በጎችን መፈለግ እንደዚህ አይነት ፕሮግራሞችን እያዘጋጀ ለመንፈሳዊ አገልግሎት እንድንበረታ ስለሚያደርገን ውሉደ ብርሃን ሰንበት ቤትን እጅግ አድርገን እናመሰግናለን። የተገኘበት ደብራችን ነው። እናመሰግናለን። እድሜና ጤና ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እናንተም በብዙ ድካም ድረስ መጣችሁ የፕሮግራማችሁ ተሳታፊ እንድንሆን ስላደረጋችሁ እግዚአብሔር አምላክ እድሜና ጤና ይስጣችሁ፣ ጸጋውን ያብዛላችሁ፣ ክብር ይስጣችሁ። የቅዱስ ቂርቆስ ሰንበት ትምህርት ቤት ትልቅ ኃላፊነት የጣለብን ማለት በብዙ ነገር ወደኋላ መለሰኝ። ለካ እሱን ምንድን ነው ያደረገው እና ደስ ብሎኛል በጣም። ከስጦታው ሌላ ከስጦታ ሕፃኑ ቂርቆስ ቤቴ ገብቷል በዛሬው ቀን። እግዚአብሔር ይስጥልን። ሰንበት ትምህርት ቤታችንን እግዚአብሔር ይጠብቅልን። የአገልግሎት ዘመናችሁን ሁላችሁም ይባርክልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ኮከብ ነው ክርስትና ነበራ፣ ሞትን መከራን ሳይፈራ ቅዱስ ቂርቆስ የኢየሉጣ ልጅ ታማኝ ነው የእግዚአብሔር ወዳጅ። ኮከብ ነው ክርስትና ነበራ፣ ሞትን መከራን ሳይፈራ ቅዱስ ቂርቆስ የኢየሉጣ ልጅ ታማኝ ነው የእግዚአብሔር ወዳጅ። ፍጹም ጸጋና እውነት የተመላ አምላኩን ፍቅር በዓለም ያጎላ ጽናት የሆነው በመከራ ቀን ለእናቱ የእውነት ምስክር
ቂርቆስ ሰማዕቱ ኮከብ ነው ክርስትናን ያበራ ሞትን መከራ። እንግዲህ ቤታችሁ መተን ከእናንተ ብዙ እንድንማር በህይወታችሁ በደንብ እንድናተርፍ ስለመጣን ስለተቀበላችሁን እግዚአብሔር ያክብርልን። ውድ የውሉደ ብርሃን ሚዲያ ተከታታዮች እንግዲህ ዛሬ የነበረን የትንሿ ቤተክርስቲያን ፕሮግራም ይሄንን ይመስል ነበረ። ቀጣይ ጊዜ ደግሞ ከሌሎች ባለ ትዳሮች ጋር እንገናኛለን ማለት ነው። መልካም ቆይታ ይሁንላችሁ።